ጌታ ለዘለዓለም ይባረክ። እግዚአብሔር መልካም ነው። በዘመናት መካከል የረዳን ያገዘን አምላክ እግዚአብሔር መልካም ነው። ዛሬ 24 ነው 8ኛ ወር 2018 ነው በኢትዮጵያውያን ካላንደር አቆጣጠር። ጌታ ለዘላለም ይባረክ። እንግዲህ እዚህ ለመድረስ ብዙ ቻሌንጆች ነበሩ፣ ብዙ ውጊያዎች ነበሩ። ነገር ግን የእግዚአብሔር ምሕረት የእግዚአብሔር ቸርነት በስቶልን እዚህ ደርሰናልና ጠላት ይዋጋናል። ያው እንደምንሰራ ውጤታማ መሆናችን የሚታወቀው ጠላት ሲዋጋን ነውና ጠላት በአየሩ ላይ ያለ የአየሩ አለቃ መንፈስ አጋንንት የሚልከው ሰይጣን የሚልከው የሰይጣን አገልጋይ በዚህ ምድር ላይ ያለ ጠላት ለወንጌል እንቅፋት የሆነ ይሄ የምስራቹ ቃል እንዳይሰበክ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ፣ በአፍሪካ፣ በአውሮፓ፣ በዓለም ዙሪያ ሁሉ እንዳይናገር ይዋጋናልና ነገር ግን በእግዚአብሔር ቃል እናሸንፋለን። መጽሐፍ ቅዱስ ሲናገር በኤፌሶን መጽሐፍ ምዕራፍ 6 ከቁጥር 12 ጀምሮ ያለውን ቃል አነብላችኋለሁ። እንዲህ ሚል ቃል አለው። ጌታ ለዘላለም ይባረክ። ወንጌል ይለውጣል፣ ወንጌል ያሸንፋል። ይሄንን ወንጌል ነው ዛሬም ከፍ አድርጌላችሁ ማወራው። ጌታ ለዘላለም ይባረክ። መታወቂያችን መደበቂያችን ይሄ ወንጌል ነው። ጌታ ለዘላለም ይባረክ። እንዲህ ይላል። ጌታ ለዘላለም ይባረክ። እግዚአብሔር ለዘላለም መልካም ነው። ከ12 ጀምሮ ያለውን አነባለሁ። ከታች ያለውን እናንተ ደግሞ አንብቡት። መጋደላችሁ ከደምና ከስጋ ጋር አይደለም፣ ከአለቆችና ከስልጣናት ጋርም ከዚህም ከጨለማ ዓለም ገዢዎችን በሰማያዊ ስፍራ ካለው ከክፉ መናፍስትም ሰራዊት ጋር ነው እንጂ። ቁጥር 13 ስለዚህ በክፉ ቀንም ለመቃወም ሁሉንም ፈጽማችሁ ለመቆምም እንድትችሉ የእግዚአብሔርን ዕቃ ጦር ልበሱ። አንሱ እንግዲህ ወገባችሁን በእውነት ቃል ታጥቃችሁ የጽድቅን ጥሩርን ለብሳችሁ በሰላም ወንጌልን በመዘጋጀት እግሮቻችሁን ተጫምታችሁ ቁሙ። ቁጥር 16 ላይ እንዲህ ሚል ቃል አለ። ጌታ ለዘላለም ይባረክ። በሁሉ ላይ ጨምሩ፣ የሚንበለበለውን የክፉንም ፍላጻንም ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንን ራስ ቁርም የመንፈስን ሰይፍም ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመናም ሁሉ ዘውትርን በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናትም ሁሉ ትጉ። ጌታ ለዘላለም ይባረክ። ማሸነፍ የምንችለው በእግዚአብሔር ቃል ነው። መርታት የምንችለው በእግዚአብሔር ቃል ነው። መዋጋት የምንችለው በእግዚአብሔር ቃል ነው። ድል መንሳት የምንችለው በእግዚአብሔር ቃል ነው። መጽሐፍ ቅዱስ ሲናገር ቃሉ ታላቅ እንደሆነ ይናገራልና በጣም ቻሌንጆች አሉ። በጣም የምናያቸው ነገሮች የሚያስፈሩ ናቸው። በጣም ወንጌል እንዳይሰበክ የሚያደርጉ የሚላኩ ከወንጌል አማኙ ዘንድ ራሱ ከዚያ ውስጥ ዘንድ የሚወጡ አሉ፣ ከውጭ የሚመጡ አሉ፣ በአየሩ ላይ ያሉ አሉ። የአየሩ አለቃ መንፈስ አለ። ምክንያቱም ይሄ ወንጌል እንዳንሰብክ የሚያደርግ ነው። በዚህ መካከል ውጊያ አይኖርም እያልኩ አይደለም። እዚህ ጋር ለመድረስ እንደዚህ ለመምጣትም የእግዚአብሔር ምሕረት ካልበዛልን በራሳችን የምንችለው አንዳች ነገር የለም። ወዳጆቼ ወንድሞቼ፣ መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። ጌታ ለዘላለም ይባረክ። መጽሐፍ ቅዱስን ማንበብ ወይም ደግሞ በእግዚአብሔር ቃል መቆም ይሄ ትልቅ ብልሃት ወይም ደግሞ ትልቅ ማትረፊያ መንገድ ነው። መጸለይ፣ በእግዚአብሔር ቃል መቆም ትልቅ ማትረፊያ መንገድ ነው። ስለዚህ ጠላትን ለመቃወም ጠላትን ለመርታት የሚቻለው በእግዚአብሔር ቃል ስንቆም ነው። ጌታ ለዘላለም ይባረክ። ምሕረት ቸርነቱን፣ በጎነት መልካሙነቱን በእኔና በእናንተ ያደረገ የእስራኤል ቅዱስ እግዚአብሔር ክብሩን ጠቅልሎ እርሱ ይውሰድ። ሃሌሉያ።